የሞባይል ቴሌፎን እውቀት ሰይጣን የራሱ አስመስሎ የሰጠን ነው። ኢሞቶ ኤክስፐሪመንት የሚሉት ለምሳሌ በሐሳብ ውሃ ውስጥ ኢንፎርሜሽን ኢምቤድ ሊደረግ ይችላል። የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። መንፈስ ቅዱስ እየወረደ ነው። ሰው ኮንሽስነስ እያገኘ ነው። ሳዳም ሁሴን የት እንዳለ የታወቀው በቴሌፖርቴሽን ምናምን ነገር ነው። በመንፈስ የሚካሄደው ነገር ብዙም ሳይገባን ከአሁኑ ሁኔታ ጋር እናያይዘዋለን እና በምናየው መንገድ እናየዋለን ነው። ስለዚህ ምንድነው እንግዲህ ዓለማችን እድሜዋን እየቆጠረች ነው፣ እያረጀች ነው። እኛ የት እንሄድ ነው ነገሩ? ከዚህ ሊሚቴሽን በላይ መሄድ አለብን ነው፣ መፍጠር አለብን ነው። የኤለን ማስክ ለምሳሌ መንፈሳዊ ሳይድ እንደማለት ነገር ነው። እኔ የምከራከርበት ለምሳሌ ምንድነው ቅድም እንደጀመርነው እንግዲህ 3D 4D ተባብለናል። ኤነርጂ የሚወስዱ የሚሰጡ ምናምን 5D ስንል እንግዲህ ሙሉ በሙሉ ህይወት ያለው ዩኒቨርስ፣ ጤንነት ያለው ዩኒቨርስ አይነት የሚሆንና እዛ የሚኖሩ መላእክት የሚባሉ ኤንቲቲስ ናቸው ነው። እና በ5D ምንም የሚፈለግ ነገር የለም፣ ግን ከፈለጉ ደግሞ ክሪኤት ሊያደርጉት ሊያመጡት ይችላሉ። ኦኬ አሁን ከአምስቱ ወደ አራቱ ዳይሜንሽን እንውረድ። ምን ይሆናል? ሉሲፈር ይመጣና 5% ከላይ የነበረውን ቦጭቆ ይወስድና እታች ያወርደዋል ነው ነገሩ። ይሄ እንግዲህ አዳምና ሔዋን ተሳሳቱ፣ ሳቱ ወረዱ ወደ 3D ማለት ነው። አሁን እኛን አሳደገን አስተማረን እንደዚህ እና 5D ላይ በቴሌፓቲ መገናኘት የነበረብን ወደ 4D ወርደን በሞባይል ቴሌፎን መገናኘት። ስለዚህ የሞባይል ቴሌፎን እውቀት ሰይጣን የራሱ አስመስሎ የሰጠን ነው። ይህንን ለመመለስ እንግዲህ ስልጣን አለን። ከዛ በኋላ ችግር አይኖርም። ምክንያቱም የሉሲፈር ምናምን የምንለው እንግዲህ ክሎዝድ የሆኑ ሲስተምስ ናቸው። ክሎዝድ የሆነ ሲስተም ደግሞ ምንድነው? ወደ ሞት አቅጣጫ ነው የሚሄደው። ወደ መበስበስ፣ ወደ መበታተን፣ ወደ መዛግ እንደዚህ የሚሄድ ነው እና ዳሮ ኦፍ ታይም የሚሉት አለ፣ ቀስት ነው እና በክሎዝድ ሲስተም ውስጥ ያ ቀስት አቅጣጫው ወደ ሞት ነው። አሁን ማድረግ ያለብን እንደ ኢየሱስ ክርስቶስ እንዳደረጉት ነገር ያንን ቀስት አቅጣጫውን መቀየር፣ ወደ ህይወት ማምጣት ኦፕን ሲስተም እና አሁን ስለዚህ ኦፕን ሲስተም ቫሊዲቲ እየገባን ነው እና ቫኪዩም ኢንጂነሪንግ ይሉታል በምህንድስና በኩል፣ ዜሮ ፖይንት ኤነርጂ ይሉታል እና ከልምዳችን እንግዲህ ብዙ እየተማርን ነው እና ቲፒካሊ ለምሳሌ የነ ኢሞቶ ኤክስፐሪመንት የሚሉት ለምሳሌ በሐሳብ ውሃ ውስጥ ኢንፎርሜሽን ኢምቤድ ሊደረግ ይችላል በሐሳብ ብቻ። ስለዚህ ምን ማለት ነው? የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ያ አይነት ሌቭል ኦፍ አንደርስታንዲንግ ነው የምናገኘው እና መቆጣጠር እንችላለን፣ ኮክሪኤት እናደርጋለን። ግብፃውያን ለምሳሌ በጣም ስለሚያቀርቡት ነገሩን እንደ መንትያ ነው የሚታየው። 95% ይሉታል። እሱ አይነት ሰውነት ባህሪ ነው እንግዲህ ዩኒቨርሳል የሚያደርገን እንጂ ይህች ምድራችን ትሁን የአካላችን ይሁን ከትንሽ ጊዜ በኋላ ይሞታል። እድገት አለ። እድገት እስካለ ድረስ የሚባክን ነገር አይኖርም ነው። የሚባክን ነገር ቢኖር ለኛ ጥንካሬ ነው ለወደፊቱ ይህንን ማስተር እንድናደርገው እና ሁልጊዜ ዳይናሚክ እስከሆነ ድረስ አንድ አይነት እድገት አለ ነው እና ሰውም እንደዛ ነው።
ሰው የውስጡን ያያል የውጭውንም ያያል እና በምን ስዕል ነው ሪፕሬዘንት የሚያደርጉት? ናሲም ሀረማይን የአይንስታይን ኢኩዌሽን ትንሽ ሞዲፋይ አድርጎ ነበር። እና እንደዛ ሲሆን እንግዲህ ምን ይሆናል? እንደ ዶናት ነገር ይሆንና እኔ ከመሃል እኖራለሁ። እሺ ከዛ በኋላ ኢንፎርሜሽን ወደ ዩኒቨርስ ረጫለሁ ነገር ከዛ ሪፍሌክትድ ሆነው ይመጣሉ አይነት ነው። መርካባ ይሉታል። ወይም ደግሞ መላእክት ይወርዳሉ ይወጣሉ። ያዕቆብ መስላል የምትባለው ነገር ትጸልያለህ እና የዶናቱ ሰንተር እዚህ ላይ ነው እኔ ነኝ እንደማለት እና እንደዚህ ይጠይቃለሁ። ዩኒቨርስ ደግሞ ኤኮ ያደርጋል መልስ ይመጣና ወደ እኔ ውስጥ ይገባል እና በዚህ መልክ ነው ፕሮግሬስ የምናደርገው አይነት ነገር። እነዚህ እንግዲህ እየተጨመሩ እንደዚህ ሲሄዱ እየተለማመድናቸው ምናምን ስንሄድ እንግዲህ በነሱ ህጎች በነሱ ዓለም እንኖራለን ማለት ነው እና ኢቮልቭ እናደርጋለን። ኢንተርጋላክቲክ ኮሚኒኬሽን ምናምን ይኖራል ነገር ነው። ከዚህ አንነቃነቅም ካልን ግን ቀጥታ ወደ አመድ እንለወጣለን። እግዚአብሔር ደግሞ ይፈልገናል፣ ምክንያቱም በእኛ ውስጥ ሊታይ ይፈልጋል። ግን አልቻልንበትም። ስለዚህ የእሱን ፊት ከምናቆሽሽ ተወስነን እንኖራለን ማለት ነው እና ስሪዲ ለራሱ አንድ አይነት ዓለም ነው፣ ግን ሂደቱ ወደ ክሎዝድ ሲስተም ወደ እርግማኑ የሚሄድ ነው። ግን ነገሩ ሲታይ አሁን መንፈስ ቅዱስ እየወረደ ነው። ሰው ኮንሽስነስ እያገኘ ነው። የተዳፈነበት እየጠራ ነው የሚሄደው ያለው ነው። በመንፈስ ማየት ከጀመረ እንግዲህ 100% ደርሷል እንደማለት ነገር ነው። የሚጠበቅበትን በዚህ ምድር ላይ አድርሷል ማለት ነው። ያን ጊዜ ነው ስጦታ እንደዚህ የሚታወቀው። ከዛ ስጦታዬን አውቄ ወደ ምድር ስመለስ እንግዲህ በዛች ስጦታ ከሄድኩኝ ሁልጊዜ ሳክሰስፉል ነኝ ነው። አንዳንዶቹ ግን የሙጥኝ ያይሉ ኃይል ያበዙበታል እንጂ እዛ አካባቢ ነው ስጦታ የሚታወቀው። ትክክል። እርግማን ሲሆን እንግዲህ ካልበላሽ ሰርቫይቭ እናደርግም ነው። ሰርቫይቭ ለማድረግ ነው። አሁን ግን ኢነሴንስ ቀርቷል። ሰውም ራሱ ኮንሽስነሱ እየዳበረ ነው ሂደቱ እና ብዙ አንበሶች፣ ነብር ምናምን አብረው የሚያሳድጉ ቤተሰቦች አሉ። አንበሳ፣ ጥጃ አንድ ላይ ተኝተው ሲጫወቱ እነዚህ ነገሮች አሉ። ግን ዋናው ኢምፕሬስ የሚያደርገኝ ይልቅ ከ100% በላይ ኤፊሽንሲ ያላቸው መሽንስ አሉ ነው ነገሩ። እና እንደዛ ሲሆን እንግዲህ ሁሉም ነገር በነፃ ሊገኝ ይችላል ነው። እና ትክክል ኦፕን ሲስተም ማለት ያ ነው። ምግብ አምሮኛል ካልኩኝ ለምሳሌ ሳህን ጠብ ይላል። የሚሰራ ነገር ነው። ግን ባይሆን እነ ቴስላም ኢንትሮዲዩስ ሊያደርጉት የፈለጉት ይሄንን ነው። ሰው አይገባውም። ካልከፈልክበት ካልለፋህበት እቃም መስሎ አይታየም። እሱስ ብዙ ነገር እንኳን አሉ ይገለጽልሃል። 100% ምናምን ስትደርስ እኮ ሁሉም ጋር ደርሰሃል ማለት ነው ሪሊ። እና ይታያል። ቢዝነስ ለምሳሌ እንደዚህ ስፖንቴኒየስ ሆነ ነው እንግዲህ ሳታስብ ስትራክቸሩ ራሱ የሚመራው ዶሜን አለ እና ኦፕን ማይንድድ ከሆንክ ማይንድፉልነስ ይሉታል በኒውሮሳይንስ አካባቢ። ዝም ብለህ የማትነቃነቅ ከሆነ የፈለገው ሪያሊቲ ፊት ለፊት ያልፍ ይችላል እና አስቁመህ ያንን ሪያሊቲ ልታውጣው ትችላለህ። አሁን አንዳንዱ ሰው ትንሽ ሽብር ለማግኘት በጣም ይደክማል፣ ድንጋይ ይፈልጣል፣ ይሰደዳል፣ ምን ያደርጋል። አንዳንዱ ሰው ደግሞ በቀላሉ ሚሊዮን ብር ያገኛል።
በቀላሉ ኢንፍሎው ማለት ነው። አዎ ይሄ እንግዲህ አክቲቬት የሚያደርገው ስውር ፎርስ ነው። በፊዚክስ አይን እንግዲህ ይሄ እንደ ዌቭ ነገር ነው። ከዛ በኋላ ትንሽ ቆይቶ ኮላፕስ ያደርጋል፣ ማኒፌስት ያደርጋል ነው። እና ይሄ በሳይኮሎጂ ካየነው ለምሳሌ ምን ይባላል? ሲንክሮኒሲቲ ይባላል። ዋው ኃይል ነው፣ ግን ነገሮች ሁሉ ወደ አንድ ነገር ያገጣጥማል። እና ለምሳሌ እዚህ ስመጣ እንደ እድል ሆኖ እገሌን አገኘሁት ምናምን ይላል። እድል ግን አይደለም፣ እንዳጋጣሚ ሆኖ እንደዚህ የምንልበት ኮላፕስ ያደርጋል። እና ትልቅ አቴንሽን የሚወስድ ሪሰርች ነው። ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ይባላል። እንግዲህ ዩኒቨርሱ ኦርኬስትሬትድ ነው፣ ካዮስ እንደማለት ነው። ኦብጀክቲቭ ሪዳክሽን ማለት ግን ከካዮሱ ትርጉም ያለው ነገር ማውረድ፣ እንደዚህ ከዲስኦርደር ኦርደር ማምጣት፣ ማውረድ እና እሱ ላይ ፓርቲሲፔት ታደርግ ትችላለህ። ያን ጊዜ ከእግዚአብሔር ትነጋገር ትችላለህ። የሲአይኤው ስራም ይሄ ነው አክቹአሊ። እና ዞሮ ዞሮ ምንድነው 5 እና 95% ሲደምሩ 100% ከሆነ አንድ ሰው በቀላሉ ቴሌፖርት ሊያደርግ ይችላል ነው ለምሳሌ። እና በቴሌፖርቴሽን ሳዳም ሁሴን የት እንዳለ የታወቀው በቴሌፖርቴሽን ምናምን ነገር ነው። ሌላው ስብሰባ ምናምን ሲኖር ሄዶ ማዳመጥ ምናምን ነገር ቀላል ሆኗል ነው። የግራና የቀኝ አንጎል ማዋሃዳ፣ ብለንድ ማድረግ፣ ሲንክሮናይዝ ማድረግ፣ ይሄ ሲሆን ተአምር ይሰራል። ምክንያቱም ሁለቱም ዓለማት ይዣለሁ ማለት ነው። አንዱ ሴንሰሪ ፐርሰፕሽኑ ነው፣ ሴንሰሪ ስሪዲው። ሌላው ዶሜን ደግሞ ሌላው መንግስት እንደማለት ነገር ነው። ኪንግደም የእግዚአብሔር መንግስት ይላል ጌታችን ኢየሱስ ክርስቶስ። the kingdom of heaven is within you። እና ዋናው ነገር 100% መድረሱና ማስተማር የምፈልገው እኔ ኤምፋሳይዝ የማደርገው ብዙ ነገሮች ዲስካስ ያደርጋሉ ስለ ሜዲቴሽን እንደዚህ እንደዛ። የኔ አመለካከት ሳይንቲፊክ ነው። ሪሊ ሙዚቃ ምናምን ቢሰማ ይሄ የተለየ ቅርጽ የተለየ ቀለም ይኖረዋል። ስለዚህ ምንድነው ሁሉም ነገር የተያያዘ ነገር ነው። ግን በመያያዙ እና ባሉት ህጎች መሰረት አንድ ሰው ኦቶሪቲ ስልጣን ሊኖረው ይችላል፣ ኃይል ይኖረዋል፣ መንፈሳዊ ኃይል ማለት። እና ለዚህ ነው ባህላችን ይሄ ኮዛሊቲ ፕሮብሌም ኦልሬዲ ሶልቭ አድርጎታል ባህላችን። ለምሳሌ እነዚህ ጂውስ ለምሳሌ አረቦቹን እንደ ኋላ ቀር አድርገው ነው የሚያዩዋቸው፣ ምክንያቱም መንፈሳዊ ስለሆኑ። ኢጎአችን ጠላታችን ነው ሂደቱ እና እንዳናድግ ያደርገናል፣ ይወስነናል። ግን ወቅቱ አሁን በጣም ፈጣን የሆነ ኤነርጂቲክ የሆነ ሂደት ስለሆነ ምንድነው የሚሆነው? በተለይ ዌስተርን ሀገር የሚኖሩት የሆነ ውስጣዊ ጭንቀት ይኖራቸዋል፣ ኤክስፕረስ ሊያደርጉት የማይችሉት እና በደስፐሬትሊ ይኖራሉ። ፊት ለፊታቸው ደግሞ ጦርነት ነው ያለው፣ 3ኛ ዓለም ጦርነት ምናምን እና በጣም የሚያስጨንቅ ነገር ነው የሚሆነው። ከዛ ብዙ ነገር ይከሰታሉ ነው። እና ይሄ ሁሉ ጥሩ ነገር የሚመጣው እንግዲህ ይሄ ሁሉ ጦርነት ምናምን አልፎ የቀረው ቀርቶ የሞተው ነገር ትንሽ ሲቀሩ እንደገና ዓለም ሪቪዚት እናደርጋታለን፣ ወደ ገነት ትቀየራለች። ረጋ የማለት ነገር፣ ሰላም የማግኘት ነገር ወደ ውስጣቸው እንግዲህ የሚገባ
እና እንደዚህ በብዛት የተጠሙ ነገር ካሉ እንግዲህ አንዴ ሲጠጡት እንደሚረኩ ያህል ምድር ላይም እንደሱ ተረጭቷል ነገር። መጥፎ መንፈስ ጥሩ መንፈስም አለ። ጥሩ መንፈስ ነው። መጥፎ መንፈስ እንግዲህ የት ነው የምታገኘው? ጦር ሜዳ እንደዚህ እንደ ጥቁር ውሻ መስሎ የሚታይ ምናምን። አሁን በትግራዩ ጦርነት ለምሳሌ ብዙ እንደዚህ ነገሮች አሉ። ቢዮንድ ስፔስ ታይም ትሄድና ወደ እንስሳ ልትለወጥ ትችላለህ። ያለ ነው ጥንካሬህ ነው እንጂ ሊገድልህ ከመጣ ምናምን ማታረገው ነገር የለም መቼም። እና እንደ ጥቁር ውሻ እንደዚህ ይጮሃሉ፣ እንደዚህ ይባላል። ጥይት ማያስመጣ ቅጠል አለ ምናምን የሚሉት አለ። ስንት ነገር ነው እና አስገራሚ ነው። እና ዋናው ሂደቱ የማሸጋገር ጉዳይ ነው እንጂ እዛ ዓለም ውስጥ ያለው ነገር በጣም በጣም በነፊት ያለው ነው። ማዕድን ነው፣ እንደ ወርቅ እንትን ነገር እና እዛ የመድረስ ጉዳይ ነው።